ትንሣኤከ አባታችን መላከ ፀሐይ አባ ፍቅረ ማርያም የምስራቀ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ ቀሲስ ግርማ ወንድሞች ዲያቆናት የተከበራችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን አደራችሁ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ ትንሣኤ ለእኔና ለእናንተ በአጠቃላይ በክርስቶስ ክርስቲያን ለተሰኙ ሁሉ ታላቅ በዓል ነው ቅድስት ቤተክርስቲያናችን እስከ 50ኛው ቀን ድረስ እንደ አንዲት እሁድ አድርጋ እነኚህን 50ዎቹን ቀናት ታከብራለች ታስባለች ይህም ምሳሌነቱ ከሙታን ከሞት ከተነሳን በኋላ ያንዳንዳችን
በእግዚአብሔር መንግስት የሚኖረንን ህይወት የሚያመለክት ነው። ከትንሣኤው በፊት ይም አንዱ ሳምንት ስንወርቅ ስንነሳ በስግደት በጾም ምናሳልፈው ሳምንት ነው። በዚች ምድር ላይ በምንኖርበት ጊዜ ያለብንን ፈተና መውደቁን መነሳቱን ከአጋንንት ጋር ያለንን ውጊያ የአጋንንትን ኃይል ደግሞ ለመስበር እኛ ልናደርገው የሚገባውን መንፈሳዊውን ውጊያ ሁሉ የሚያሳይ ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር በስጋ ተገልጾ ይመላለስ በነበረበት ጊዜ በስጋው ይህን ሁሉ መከራ ተቀብሏል። መድከሙ፣ መራቡ፣ መጠማቱ ይሄ ሁሉ እኛን ለማዳን ብቻም አይደለም ለእኛም ደግሞ አብነትም ምሳሌም ለመሆን ነው። ከትንሣኤ በኋላ ያለው ጊዜ ደግሞ ይችን ውጣውረድ የበዛባትን ዓለም በሞት ድልድይነት በሞት መሸጋገሪያነት ካለፍናት ከተሸጋገርናት በኋላ በእግዚአብሔር መንግስት የሚኖረንን ህይወት የሚያመለክት ነው። በዚያ መራብ የለም፣ መጠማት የለም። ስብሐተ እግዚአብሔር ለመላእክት ምግባቸው እንደሆነ ሁሉ እነሆ በእግዚአብሔር መንግስት ለሚሆኑ ለእግዚአብሔር ወገኖች ሁሉ እግዚአብሔርን ማመስገን ምግብ መጠጥ ሆኗቸው በዚያ ብቻ ይኖራሉ። ጾም የለም፣ ስግደት የለም። በዚህ በ50ኛው ቀን አንጾምም፣ አንሰግድም። ስግደት ሲባል ለአምልኮት ለአክብሮት የምናቀርበው አይደለም። ወደ ቤተ ክርስቲያን በስዕላቱ ፊት የአምልኮት ለእግዚአብሔር ሲሆን የአምልኮት ነው። ለቅዱሳን ሲሆን ደግሞ የጸጋ የአክብሮት ነው። ይሄ ስርዓተ አምልኮታችንን የምንገልጽበት ነው። ይህን ስግደት ሳይሆን በሰሞነ ሕማማት አደርገው የነበረውን አይነት ስግደት አይኖርም። ጾምም የለም፣ ጸሎት ብቻ ነው፣ ምስጋና ብቻ ነው። ይሄ ይቀጥላል ማለት ነው። ስግደቱ ጾሙ በእግዚአብሔር መንግስት የለም። በእግዚአብሔር መንግስት የሚኖረው ምስጋናው ግን ለዘላለም የሚቀጥል ነው። ምግባችን ምንድነው ማለት ነው? ስብሐተ እግዚአብሔር ነውና አንዳንዶች ደካሞች የሚመስላቸው 55 ቀን ጾመው 50 ቀን ደግሞ ይበላሉ እንደው ጾሙን ለማካካሻ ብለው የማያውቁትን የሚናገሩ አሉ። ምስጢሩ ያልገባቸው ወይም ሊገባቸው የማይፈልጉ ለትችት ራሳቸውን ያዘጋጁ ወገኖች። ነገር ግን አባቶቻችን ይህንን ስርዓት ሲሰሩ እንደው የተጎዳን ሰውነት ለመጠገን ብለው አይደለም። ምሳሌነቱ በእግዚአብሔር መንግስት ከትንሣኤ በኋላ ይሄ የክርስቶስ ትንሣኤ ለእኔና ለእናንተ ትንሣኤ በኩር ነው ተብሏል። ክርስቶስ ሞትን ድል አድርጎ ባይነሳ ኖሮ የእኔና የእናንተ እምነት ከንቱ በሆነች ነበር ነው። ስለዚህ ትንሣኤን በታላቅ ሁኔታ የምናከብረው የእኛን የወደፊት ተስፋችንን የሚያመለክት ነው። በትንሣኤው ትንሣኤያችንን አብስሮልናል። ከዚህ የበለጠ የምስራች ከወዴት ይገኛል? ምስራች ጌታ ተነስቷል ስንል እኮ የምስራቹም ለኔና ለእናንተም ነው። ዛሬ ያንዳንዱን ሰው የሚያስጨንቀው ነገር ምንድነው ብንል ሞት ነው አይደለ? ሐሰቱን የሚያናግረን በማናምንበት ነገር እንድንሰለፍ የሚያደርገን ላላመንበት ነገር እንድናጎበድድ የሚያደርገን የመኖር ፍላጎት እኮ ነው፣ ሌላ እኮ አይደለም። በእኔና በእናንተ ውስጥ ግን
ይሄ ታላቅ ተስፋ በእውነት ካለ እምነትና መታመን ለየቅል ሆነው ነው አሁን ችግር ውስጥ የገባ ነው። እታለን ሃይማኖት አለን እንናገረዋለን። የኦርቶዶክስ ተዋህዶ ሃይማኖት ተከታይ ንጽሕት ቅድስት የቀናች ሆነችው የዚህ እምነት ተከታይ ነን እንላለን። በመጽሐፍ ቅዱስም እናምናለን። ይሄን በቃል እንናገረዋለን። መታመኑ ግን አለ ወይ ነው። እነዚያን ቅዱሳንን ስጋቸውን ለእሳት መቃጠል አሳልፈው እንዲሰጡ ያደረጋቸው ለነፍሳቸው ነፍሱን የሚያጠፋት ያገኛታል፣ ነፍሱን የሚያድን ግን ያጠፋታል ነው ያለው። እነሱ ነፍሳቸውን አሳልፈው ስጋቸውን አሳልፈው ለእሳት ለስለት ለዚህ ሁሉ ነገር የሰጡበት ምክንያት መታመን በውስጣቸው ስለነበረ ነው። አብርሃም መታመን በውስጡ ባይኖር ኖሮ በስተርጅና የወለደውን የሚወዳት ሚስቱ የሳራን አንድያ ልጁን እሱ እንኳን ሌሎችም ልጆች አሉት እግዚአብሔር ተስፋውን የሰጠው በይስሐቅ በኩል ነው። በሌሎቹ አልነበረም። በእስማኤልም አልነበረም። ከኬጡራ በወለዳቸውም አልነበረም። በይስሐቅ ነበር። ይህ እንግዲህ ብርቅዬ ልጅ ነው ማለት ነው። የእሱ ተስፋ ሁሉ በሱ ላይ የነበረበት ልጁ ነው። የሚወዳት ሚስቱ ሳራ በስተርጅናዋ የወለደችው ብቸኛ ልጇም ነው። ይህን ሁሉ ተስፋ የያዘውን ይስሐቅን በሞሪያ ምድር ለመሰዋት በቀራንዮ ኮረብታ ለመሰዋት የተዘጋጀበት ምክንያትና የቆረጠበት መታመን በውስጡ ስለነበረው ነው። ታምኖ ነበር። እግዚአብሔር ልጁን እንደሚያስነሳለት እስከማመን ደርሶ ነበር። እንዴት ይህ እምነት በውስጡ ሊኖር ቻለ? እግዚአብሔር የተናገረውን ቃል አያስቀርምና እኔ ሕጉን ትእዛዙን መፈጸም አለብኝ ሰዋዋለሁ፣ ልጄን ግን ማስነሳቱ አይቀርም ያስነሳልኛል። ይህ መታመን በውስጡም ነበር። አለበለዚያማ የገባለት ቃል ሁሉ አይፈጸምም፣ የማይፈጸም ነው ወይ ብሎ ወደ ጥርጥር ውስጥ ይገባ ነበር። እሱ ውስጥ ግን መታመን ስለነበረ እንዲህ አይነቱ ነገር ውስጥ ጥያቄ ውስጥም አልገባም። የገባህልኝ ቃል ኪዳን ወዴት ሊሄድ ነው? እንዲህ ብለኸኝ አልነበረም ወይ? ይህ ሁሉ መቅረቱ እኮ ነው። አንተ በቃል ጸንተህ አትኖርም ወይ? ቃልህ እኮ የማይታበል ነበር። እንዴት ታዲያ ያን ሁሉ ተስፋ በእሱ ላይ ያደረከውን ይስሐቅን ሰዋልኝ ትላለህ አላለም። መታመን በውስጡ ስለነበር መታመኑ የልጁን ትንሣኤን አሳይቶታል አይደለም? ይስሐቅ እኮ ተሰውቷል። በአብርሃም ሕሊና ተሰውቷል። የሶስት ቀን መንገድ ተጉዞ ነው ይስሐቅን ለመሰዋት ወስኖ ሄደ። በሶስተኛው ቀን በዚያ በቀራንዮ ኮረብታ ልክ ሊሰዋው ሲዘጋጅ ነው ተው በቃ አለው። ተሰውቶ በአብርሃም ሕሊና በሶስተኛው ቀን ተነስቷል። ልክ የጌታ ምሳሌ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን ሞትን ድል አድርጎ እንደተነሳ ሁሉ ዛሬም በእኔና በእናንተ ውስጥ እውነተኛ መታመን ካለ መታመኑ ነው ዛሬ የጠፋው። የአንደበት ሰዎች ነው የበዛ ነው የበረከት ነው። የታይታ ሰዎች ነው ያለ ነው። በውስጣችን ግን በእውነት መታመን ቢኖር ከዚህ የበለቀ ታላቅ ተስፋ የለም። ትንሣኤ ኢየሱስ ክርስቶስ በእውነት ሞትን ድል አድርጎ ተነስቷል የሚለው እንደው ታሪክ ሆኖ እንደ እምነት አድርገን የምንናገረው ሳይሆን የምናምነው እኛም እንደምንነሳ ሞትን ድል አድርገን በሱ ኃይልና ስልጣን እንደምንነሳ ካመንን የሞት መውጊያውን ሰብሯል። ሞት በእኛ ኃይልና ስልጣን አይኖረውም። ለወደፊት እነሆ ስጋችንም ፈርሶ በስብሶ አይቀርም። በእርሱ ኃይልና ስልጣን
ሞትን ድል አድርገን እንነሳለን። ይሄ ታላቅ ተስፋ ታላቅ እምነት ነው። ይመታመን በውስጣችን ካለ ስለዚህ ዓለም ላቀረበችው ዓለም አጥር አድርጋ ላስቀመጠችው ሁሉ አንንበረከክም። ስንዘላብድም አንገኝም። ህሊናችንንም ሸጠንም አንኖርም። ለህሊናችን ለእውነት እንኖራለን። መታመኑ አለ። ብንሞትስ ብሞት ለክርስቶስ ነው ያለው አይደለ? ብኖርም ብሞትም ነው ያለው። ለእውነተኛ ክርስቲያኖች በእውነት በቃሉ ለታመኑ መኖርም መሞትም ሁለቱም አንድ ናቸው። ቅዱስ ጳውሎስ ብኖር ብሞትም ሁለቱም ለኔ አንድ ናቸው፣ እንደውም ብሄድ ከክርስቶስ ጋር ብኖር እጅግ እናፍቃለሁ ነው ያለው። አይተውታላ። እነሱ አይነ ህሊናቸው ያዩት ነው። እኛ የምናየው የዚህን ዓለም ዝብርቅርቅ ነገር ነው። ተስፋችንም አብዛኛውን እንደው ያኛው ተስፋ እናደርጋለን መንግስተ ሰማያትን የምንለው በእውነት ተስፋ እናደርጋለን ወይ? አንዳንድ ጊዜ ጥያቄ የሚሆን በእውነት መታመን በውስጣችን እግዚአብሔር እንዲፈጥርልን ነው መጸለይ ያለብን። እነሱ ስላዩት እኮ ነው ያን ያህል ሞትን ያክል ነገር አስፈሪውን ሞት እስከ መድፈር የሚደርሱበት ምክንያት በእውነት እየታያቸው ነው። ስለዚህ ትንሣኤ ለእኛ ለምናምን የክርስቶስ ማዳኑ በእርሱ የምናገኘው ታላቅ ተስፋ ያ የሚገለጽበት ስለሆነ ታላቁ በዓላችን ነው። በተነበበልን ወንጌል ላይ በዮሐንስ ወንጌል ምዕራፍ 20 ላይ መግደላዊት ማርያም በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር አጠገብ ሆና የክርስቶስን ስጋውን ፍለጋ የሄደችው ትንሣኤውን ለማየት ሽታ አልነበረም። የሄደችው የክርስቶስን ስጋውን ፍለጋ ነው የሄደችው። ይቺ ሴት ለክርስቶስ ልዩ የሆነ ፍቅር ነበራት። ታላቅ ውለታም የፈጸመላት ነው። ከነበሩባት አጋንንት የገላገላት ነው። ወደ 7 የሚያህሉ አጋንንት በላይዋ ሰፍሮ የተለያዩ ስራዎችን ያሰሯት ነበር። ሰው ወዶ እኮ አይደለም። የምንዝር ጌጥ የሚያስወድደው መንፈስ አለ። የምንዝር ጌጥ ያስወድደዋል። ሰውነቱን እንደው በቃ ለእግዚአብሔር የተቀደሰ መስዋዕት አድርጎ ማቅረብ ሳይሆን የዓለም ሸቀጥ አድርጎ ለማቅረብ ብዙ የሚዋትቱ ወገኖች አሉ። እነሱ ወደው አይደለም፣ የነገሰባቸው ሌላ መንፈስ ስላለ ነው። የትዕቢት መንፈስ አለ። ሰዎችን እንዲታበዩ የሚያደርጋቸው በራሳቸው ፈቃድ ያስገቡት ሌላ መንፈስ ነው። የዝሙትን መንፈስ አለ። የዝሙትን መንፈስ አለ። ለማስወገድ ጥረው ወጥተው ወርደው እረምብ ያለን ተሸነፍን የሚሉ እኮ ወገኖች አሉ። ከዚያ ነፃ ለመውጣት እየፈለጉ ያንን የሚያሰራቸው ግን ሌላ መንፈስ ነው። ያን የዝሙት መንፈስ እግዚአብሔር ከላያቸው ላይ ካላነሳላቸው በራሳቸው እንኳን በህሊናቸው ማዘዝ አይችሉም። እሷንም እንደዛ ነበረ። ከዚህ ሁሉ ነው የገላገላት። መጠቋቆሚያ የነበረችን ሴት እሱ ግን ሳይጸየፋት ሳይንቃት ተቀብሎ አቅርቦ ከነበረባት ሁሉ ስለገላገላት ነፃ ስላደረጋት ለሱ ልዩ ፍቅር ነበራት። ይሄ ፍቅሯ
ፍጹም ፍቅር ፍርሃትን አውጥታ ትጥላለች ይላል አይደል? ፍጹም ፍቅር ፍርሃትን አውጥታ ትጥላለች። በፍጹም ፍቅር ውስጥ ፍርሃት የለም። እሷም ወደ ክርስቶስ መቃብር ወደ ጎልጎታ ስትሄድ አይሁድን ጠባቂዎችን ከምንም አልቆጠረችም። ይቺ የክርስቶስ ወገን ነች ይሉኛልም አላለችም። ለክርስቶስ የቀረቡ የተባሉ በዋለበት ይውሉ ባደረበት ያድሩ የነበሩ ሐዋርያት ደቀ መዛሙርቱ ቤት ዘግተው እኮ ተከርችመዋል። አይሁድን ፈርተው ይለናል። በቃ እሷ ግን የአይሁድንም የሌላውን ከምንም ሳትቆጥር በቀጥታ ሄዳ እንደ ሕጉ እንደ ሥርዓቱ እንደ ዕብራውያን ሥርዓት ዕብራውያን በሥርዓታቸው ያው የመቃብር ቦታቸው ብዙ ጊዜ እንደ ዋሻ ያለ ሆኖ ድንጋይ አንከባለው ነው የሚገጥሙበት። ድንጋዩን ሲያንሸራትቱት ከብለል ይላል፣ ሲያንከባልሉት ያው ባዶ መቃብሩ ይታያል ማለት ነው። እና በዛ የተነሳ ያው አስከሬኑ ሽቱ የመቀባት ሥርዓት አላቸው። የክርስቶስን ስጋውን ሽቱ መቀባት አለብኝ ብላ ነው የሄደችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ዓርብ 11 ሰዓት ከመሆኑ በፊት ቅድስት ነፍሱን ከቅዱስ ስጋው በገዛ ስልጣኑ ለይቷል። 11 ሰዓት አልሞላችም ነበረ። ማለትም ቅዳሜት ሰንበት ከመግባቷ በፊት ነው ወደ መቃብር የወረደው። ዮሴፍና ኒቆዲሞስ ሁለቱ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋውን ከመስቀል ላይ አውርደው ገንዘውታል። ገንዘው የቀበሩት ሰንበት ከመግባቱ በፊት ነው። ቅዳሜት ሰንበት ከመግባቷ በፊት ነው። ከዚያ በፊት ያለው ቀን ያው የዓርብ ቀን ነው። አንድ ቀን እንዲያስቆጥር ነው። ምክንያቱም ያስነገረው ትንቢት አለ፣ እሱም ያስተማረው ትምህርት አለ። በሶስተኛው ቀን ከሙታን ተለይቶ እንደሚነሳ ነግሯቸዋል። ዮናስ በዓሣ አንባሪ ሆድ ውስጥ 3 መዓልት 3 ሌሊት በከርሰ መቃብር እንዳደረ የሰው ልጅም እንዲሁ በከርሰ ምድር ለ3 ቀን ያህል ቆይቶ ከሙታን ተለይቶ እንደሚነሳ ይህን ነግሯቸዋል። ይህንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁም ብሏቸዋል። ያላስተዋሉ አይሁድ እሱ የተናገረው ስለ ቤተ መቅደሱ መስሏቸው ነበር። 46 ዘመን የፈጀውን ይሄን ቤተ መቅደስ ያን ብቻም አይደለም፣ እነሱን ደስ ለማሰኘት ብሎ ደግሞ ሄሮድስም ታላቁ ሄሮድስ ቤተ መቅደሱን ልዩ አድርጎ አሳምሮላቸው ነበርና ይሄንን እንደው ግሩም ሆኖ የተሰራውን ስንት ዘመን የፈጀውን ቤተ መቅደስ አንተስ በጎ በ3 ቀን ውስጥ አፍርሰህ እንደነበረው ታደርጋለህ? ተሳልቀውበታል። እርሱ ግን የተናገረው ስለ ራሱ ቤተ መቅደስ ስለተባለው ሰውነቱ ነበረ። እነሆ በፈቃዱም ቢሆን ለዚያ ምክንያት የሆኑ እነርሱ ናቸውና አሁን ቤተ መቅደስ ብታፈርሱትም በሶስተኛው ቀን ግን አነሳዋለሁ ብሎ ስለተናገረ በሶስተኛው ቀን ከሙታን ተለይቶ ስለሚነሳ ነው። ዓርብ የቅዳሜት ሰንበት ከመግባቷ በፊት ወደ መቃብር አወረዱት ዮሴፍና ኒቆዲሞስ። ዛሬም በቤተ ክርስቲያን በኒቆዲሞስና በዮሴፍ አምሳል ካህናቱ ቅዳሴ ሲቀደስ በችግር ምክንያት ካልሆነ በስተቀር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 2 ካህናት ናቸው አይደለም የሚሆኑት። በዮሴፍና በኒቆዲሞስ አምሳል በአዲስ መቃብር አኖሩት። በአዲስ መቃብር የተቀበረበትም ምክንያት አለው። ታስታውሱ እንደሆነ ኤልያስ ነቢዩ ኤልሳ
በተቀበረበት መቃብር ውስጥ የሱ አጽም ባለበት መቃብር ላይ አደጋ ጣዮችን አይተው ተሸክመውት የነበረውን አስከሬን ፈርተው እዚያ መቃብር ውስጥ ጥለውታል። የዚህ ጊዜ ያ የሞተው ሰው የነብዩ ኤልሳዕን አጽም በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። የማን አጽም ነው እንዲፈወስ ያደረገው? የነብዩ ኤልሳዕ። ይህ እንግዲህ የነቢያት የደጋግ አባቶች አጽም ያረፈበት ቦታ ገቢረ ተአምራት ይደረግበታል። ደብረ ሊባኖስ በሀገራችን በተለያዩ ቦታዎች ላይ የቅዱሳን አጽም በአንዳንድ አሃት አብያተ ክርስቲያናት እንደኛ ጽላት በሌላቸው ዘንድ መንበሩ ላይ መንበር አድርገው መስዋዕት የሚሰውት በአጽመ ቅዱሳን ላይ ነው። አጽመ ቅዱሳንን እንደ መንበር ያደርጋሉ። የቅዱሳን አጽም ብዙ ድንቅ ስራን ያደርጋል። የእግዚአብሔር ኃይል መገለጫው ነው። ጌታም በአዲስ መቃብር ይቀበር ዘንድ ይሄ እሱ ፈቃድ ነው። ግን ያንን የሚያስፈጽሙ ደግሞ ሰዎች ያስፈልጋሉ። ለዚያ ምክንያት ማን ሆነ? ዮሴፍ ለራሱ መቀበሪያ ያዘጋጀው ያውም በጎልጎታ መካነ መቃብሩ የጌታ ያለበት የዮሴፍ የመቃብር ቦታ ነው። በእስራኤል ዘንድ የቤተሰብ መቃብር አላቸው። በቀድሞው ጊዜ ያንዳንዳቸው የራሳቸው የሆነ የመቃብር ቦታ አላቸው። የእመቤታችን ቤተሰቦች የሐና የኢያቄም የመቃብር ቦታ ጌተሰማኒ ነው። ጌተሰማኒ የቤተሰቡ መቃብር ነው። ስለዚህ እንደ ሥርዓቱ ከሆነ ጌታ መቀበር የነበረበት ቤት ነበረ፣ በጌተሰማኒ ነበረ። ጌተሰማኒ ብትሄዱ የሐናን የኢያቄምን የእመቤታችንን መቃብር ነው የምታገኙት። ጎልጎታ ደግሞ የጌታ መቃብር ነው ያለው። ለምንድነው ጌተሰማኒ ወስደው ያልቀበሩት? ዮሴፍና ኒቆዲሞስ ይህን ስራ ለምን ተላለፉ? ያውቃሉ የቤተሰቦቹ መቃብር ወዴት ነው፣ በቃ እዛው ወስደን እንቅበረው ለምን አላሉም? ዮሴፍ በራሱ መቃብር ውስጥ ሊቀብረው ለምንድነው የፈለገው? ያ ቦታ ለሱ የተስማማ ይሆናል ብሎ ነው? ይሄ ነው ለሱ ለክብሩ የሚመጥነው ብሎ ነው? አይደለም። ዋናው ትልቁ ምክንያት ሰንበት እንዳይገባበት ነው። ሁለቱም ሰንበት እንዳይገባባቸው ነው። ከቀራንዮ እስከ ጌተሰማኒ ድረስ ከሄዱ ራቅ ያለ ነው። ኢየሩሳሌምን ያያችሁ ሰዎች ካላችሁ ይርቃል። ከጎልጎታ እስከ ጌተሰማኒ የናሐና የእመቤታችን መቃብር እስካለበት ትንሽ ራቅ ያለ ነው። ከኢየሩሳሌም የወጣ ነው። በመካከላቸው እንደውም ፈለገ ቄድሮንም አለ። ስለዚህ ከኢየሩሳሌም ውጭ ነው ጌተሰማኒ ያለው፣ ይርቃል። ስለዚህ ሰንበት ይገባባቸው። እነሱ ይፋጠኑ የነበረው ከመስቀሉ ላይ አውርደው ሰንበት እንዳይገባባቸው ነው። ሰንበት ከገባባቸው እሱ መስቀል ላይ ነው የሚቀረው። ሰንበቱ እንዳይገባባቸው ቶሎ ብለው ተጣደፉ፣ ገነዙ። ከዚያ በኋላ ላይ ምን አደረጉት ማለት ነው? ጌተሰማኒ መውሰድ አላስፈልጋቸውም። እግዚአብሔር ያዘጋጀው ነውና ያ ቦታ የእሱ የዮሴፍ የመቃብር የቤተሰቡ የራሱ የመቃብር ስፍራ ስለነበረ ለእሱ ያዘጋጀው አዲስ መቃብር ነበርና በዚያ በአዲስ መቃብር ውስጥ በቃ እዚህ ውስጥ እኔው ባዘጋጀሁት ውስጥ ልቅበረው ብሎ አሁን ስንት በሚሊዮን የሚቆጠር ምእመን እየሄደ የሚሳለመው የጌታ መቃብር እዚያ ውስጥ አዘጋጅቶት የነበረውን እዛ ቀበረው ማለት ነው። እሱ ባወቀ ግን አንደኛ መቃብሩን እዛ አድርጓል። ያቺ ቦታ ታሪካዊ ቦታ ናት። ቅድም የጠቀስነው አብርሃም ልጁ ይስሐቅን ሊሰዋባት የተዘጋጀባት ስፍራ ያቺ ቦታ ነች። የአዳም የራስ ቅል ተብሎም ነው የሚጠራው። የአዳም የራሱ ቅል አጽሙ ያረፈባትም
የተቀበረባትን ቦታ በዚያች ነው። እንደውም መልከጼዴቅ እዚያች ቦታ ላይ እንትን የጸሎቱ አድርጓትም ይኖር ነበር። ስለዚህ ጌታ ባወቀ በቀራንዮም ጎልጎታ አንድ ቦታ ላይ ነው። ከዚህ ከጎልጎታ ወረዱት እዚሁ ቀበሩት ነው። ሩቅ አይደለም። ላላየው ሰው ቀራንዮ በጣም ሩቅ ጎልጎታ ሩቅ ይመስላል፣ ግን ከዚህ ወረድ አድርጎ እንዲህ እንደመቅበር ነው። ቀራንዮም ጎልጎታም ጎን ለጎን ናቸው፣ አንድ ቦታ ነው። በአዲስ መቃብር ግን የመቀበሩ ምክንያት ትንሳኤው ላይ እንደው ምክንያት የሚባል ነገር እንዳይኖር ነው። ጌታ በሚያደርገው ነገር ሁሉ ምክንያት እያሳጣ ነው። ይሁዳንም ምክንያት አሳጥቶት ነው። ለትንሳኤው ምክንያት አሳጥቷቸዋል። ዛሬ ብዙ ምክንያት ለመፍጠር ብዙዎቹ ይፍጨረጨራሉ። በአዲስ መቃብር ባይቀበር ኖሮ ምናልባት እኮ እሱ በኃይሉ አልተነሳም፣ ልክ በኤልሳ አጽም ላይ እነኛ ሰዎች የኤልሳ አጽም ላይ አስከሬኑን በጣሉት ጊዜ እንደተነሳው ሁሉ እሱም በለስ ቀንቶት የተቀበረበት ቦታ የአንድ ቅዱስ መቃብር አጽም ያረፈበት ቦታ ስለነበረ በዚያ የተነሳ የዚያ የቅዱሱ ኃይል አስነስቶት ይሆናል እንጂ እሱ በኃይሉ አልተነሳም ብለው አይሁድ ምክንያት እንዳያገኙ ምክንያት እንዳያደርጉ አዲስ መቃብር ማንም ያልተቀበረበት ድንግል መሬት በቃ ምንም ያልተቀበረበት በዚያ ቀበሩት ነው። ስለዚህ ለትንሳኤው በኃይሉ ለመነሳቱ አስነሽ እንደማይሻ መለኮት የተዋሃደውን ሥጋ ይህንን ኢየሱስን እግዚአብሔር አስነሳው ነው ያለን። በቃ እግዚአብሔርም ያለው ሌላ አይደለም። ተነሹም አስነሹም አንዱ እርሱ ነው። መለኮት የተዋሃደውን ሥጋ ነው። በሥጋ ሞተ፣ በመለኮት ተነሳ ነው። ራሱ በራሱ ነው በኃይሉ የተነሳው። ለእኛ ግን አንሺ ያስፈልገናል። የሚያስነሳን እሱ ነው። እሱ በኃይሉ ሞትን ድል አድርጎ እንደተነሳ ሁሉ የሞትን መውጊያ ሰብሮ ማለት ነው። ተሰብሯል። የሞት መውጊያ ተሰብሯል። የጊዜ ጉዳይ ነው እንጂ ሁላችንም የምስራች ነገ ብንሞትም ሥጋችንም በመቃብር ቢቆይም አንድ ቀን አለ የሚነሳበት። ያውም ይሄ ሥጋዊው አካል ተዘርቶ መንፈሳዊው አካል የሚነሳበት ዘመን አለ። ይህ ለኃጢአት ያጎበደደ ወደ ኃጢአት የሚያዘም አይደለም። በዚያን ጊዜ በምንነሳበት ጊዜ እነሆ ሥጋዊው አካል ተዘርቶ መንፈሳዊው አካል ነው የሚነሳው። ለሥጋዊ ስሜት ያደላ ሳይሆን ለመንፈሳዊ ሕይወት ያደላ የእግዚአብሔር መላእክትን መስለን የምንኖርበት ያ ትንሣኤ አለን። ሁሉም ይነሳሉ ይላል። እንነሳለን። ይህቺ መግደላዊት ማርያም ይህንን የክርስቶስን ትንሣኤ ትልቁ የመጣበትን ዓላማ የያዘውን ግን በህሊናዋ አልቀረጸችውም። ፍቅሩ ብቻ ነው የነበራት ስለተደረገላት ውለታ ብቻ። አንዳንድ ጊዜ በውለታ ብቻ ስላደረገልን ነገር ስለተፈጸመልን ከተለያየ ነገር ተፈውሰን ይሆናል። የተለያየ ፍላጎታችንን እግዚአብሔር ፈጽሞልን ይሆናል። ያ ውለታው ብቻ ፍቅር ይዞን ቤቱ የምንመላለስ እንኖራለን። ጥሩ ነው፣ እግዚአብሔር ያውቀዋል። ነገር ግን ያን ያደረገልን ወደ እርሱ ሲስበን የእሱን ማንነት እሱ ስለ እኛ ያደረገውን ትልቁን መሰረታዊውን ነገር እንድናውቅ ነው። ያ የተፈጸመልን በሥጋ የተፈጸመልን ነገር ለዋናው ለትልቁ ድህነት ለነፍስ እንዲያበቃን ነው። ስለዚህ የነፍስ ድህነት የሚገኝበትን ደግሞ እኛ መረዳት መቻል አለብን፣ መጠየቅ መቻል አለብን። ያንን ፈልገን ማግኘት ይኖርብናል። መሰረታዊው ነገር እሱ ነውና መግደላዊት ማርያም ይህንን አላወቀችም። ፍቅሩ ብቻ ነው በቃ ውለታው ብቻ ነው የገዛት። ስለዚህ ሥጋውን ፍለጋ ሄደች፣ አላገኘችውም። ስታጣው ደነገጠች። ወዲያውኑ ጌታ ተገልጾላታል። ከፊት ለፊቱ ስታየው አላወቀችውም። እባክህ
የዚያ ያትክል ጠባቂው መስሏት እባክህ የጌታዬን ስጋው አንተ ወስደኸው እንደሆነ አለችው። መጀመሪያ ላይ ያየቻቸው መላእክትን ነው። በግራና በቀኝ የተቀመጡ መላእክትን አየች ይላል። እነዚህ መላእክት ለእርሷ ነግረዋታል። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ሕያው እንደሆነ እርሷ በህሊናዋ ብትታመንበት ያ እምነት መታመኑ በሷ ቢኖር ኖሮ ስጋውን ፍለጋ አትሄድም ነበር። እንዳለው እንደተናገረው እሱ የተናገረውን አያስቀርም። ተነስቷል ብላ ትንሳኤውን ለማየት ነበር የምታየው። ስለዚህ እነዚህ መላእክት ያንን የነገሯት ትንሽ የእምነት ጉድለት እንዳለባት ውለታን ብቻ ይዛን የመጣችው ትልቁ መታመን እምነት ግን በእሷ ውስጥ አልነበረም። እምነቱ መታመኑ ቢኖር ኖሮ የምትሄደው የጌታን ትንሳኤ ለማየት ነበር። ፍቅሩ ውለታው ግን ያገዝቷታል። ይሄም በሷ ዘንድ ያለው ሌላው ከእርሷ የምናገኘው ትልቅ ነገር ነው። ሁሉም የሌላቸው የሌለን እንኖራለንና መታመኑን ደግሞ እንግዲህ ኋላ ላይ አምጥተዋለች። ከነሱ ጋር ያወራች ሳለ ነው ወደ ኋላዋ ዞር ያለችው። ለምን ወደ ኋላዋ ዞር አለች? መቼም በወንጌል ሁሉ ነገር አይተከስም። ወደ ኋላዋ ዞር አለች ይላል። የምታወራው ከመላእክት ጋር ነበር። ወደ ኋላዋ የዞረችበት ምክንያት መላእክቱ ከሷ ጋር ሲያወሩ የነበሩት መላእክት ሲሰግዱ አየች። ለማን ነው የሚሰግዱት ብላ ዞር ስትል ከጌታ ጋር ተገናኘች ማለት ነው። ከኋላዋ ጌታ እንደተገለጸ አውቀው ነው መላእክቱ ጌታቸው ፈጣሪያቸው አምላካቸው ከኋላዋ እንደተገለጸ ሲያዩ እነሱ ለፈጣሪያቸው ሰገዱ። እሷም ለማን ነው የሚሰግዱት ብላ ነው ዞር ስትል ያየችው። አላወቀችውም። ከሱ ጋር ንግግር ጀመረች። ያትክል ጠባቂው መስሏት ኋላ ላይ ግን ማርያም ብሎ ስሟን ሲጠራው አወቀችው። በድምጹ አወቀችው። በጎቼ ድምጼን ይሰማሉ ይከተሉኝማል ነው ያለው አይደል? በድምጽ ያውቁታል። በድምጹ አወቀችው። በጥሪው አወቀችው። እግሩ ላይ ተደፍታ እንግዲህ እንደለመደችው ልትስመው ስትል ግን አትንኪኝ አላት። ለምን አትንኪኝ አላት? ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ገና አላረኩምና አትንኪኝ። ከማረጉ በፊት ማንም እንዲነካው ስላልፈለገ ነው ብለው የሚተረጉሙ አሉ። ይሄ ትክክለኛ ትርጉም አይደል? እዚሁ ምዕራፍ ላይ ሌላውን ሰው እናገኘዋለን። በዛሬው ዕለት የምናስበውን ማን ነው እሱ? ቶማስ ክርስቶስ ከሙታን ተለይቶ ተነሳ ብለው ወንድሞቹ ሐዋርያት በነገሩት ጊዜ እኔ የተወጋ ጎኑን የተቸነከሩ እጆቹንና እግሮቹን በእጄ ካልዳበስኩኝ ጣቴንም በሽንቁር ውስጥ ካልከተትኩኝ አላምንም አለ። መቼም ሰው የኋላ ማንነቱ ብዙ ጊዜ ያስቸግረዋል እየሳበ አይደለም? ቀድሞ የነበርንበት ህይወት ቀድሞ የነበርንበት አኗኗር አንዳንዴ ይስበናል አይደል? ያስቸግረናል። መታገል ነው እንጂ ያስቸግራል። እሱንም የቀደመ ማንነቱ ስቦት ነው። ከተለያየ ቦታ ነው ደቀ መዛሙርቱ የመጡት። እሱ ከሰዱቃውያን ክፍል የሆነ ነው። ከሰዱቃውያን የመጣ ሰዱቃውያን ደግሞ በእስራኤል ማህበረሰብ ዘንድ ትንሳኤ ሙታንን የማያምኑ ክፍሎች ናቸው። ሰው ሞቶ ፈርሶ በስብሶ ይቀራል እንጂ ትንሳኤ የለውም ብለው የሚያምኑ ክፍሎች ናቸው። እሱም ከነዚህ ከሰዱቃውያን ቤተሰብ የተገኘ በዚህም እምነትና ትምህርት ያደገ ስለነበረ ያደገበት ትምህርቱና ህይወቱ እምነቱ አሁን እንኳን ወደ ክርስቶስ ከመጣ የክርስቶስ ደቀ መዝሙር ከሆነም በኋላ ላይ የሳብ አስቸገረውና ያ ሰዱቃዊ አመለካከቱና አስተሳሰቡ ተጽዕኖ አድርጎበት
እኔ ካላየሁ አለ በቃ ካላየሁ ጌታችን ያን ጊዜ ዳግመኛ ደቀ መዛሙርቱ በዝግ ቤት ውስጥ ሳሉ ነው በዝግ ቤት ውስጥ ይቺ ዝግ ቤትም ጥሩ ናት ለምን ዛሬ ለእኔና ለእናንተ ስለ ክርስቶስ ማንነት ከትንሣኤው በኋላ ብለው ብዙ ነገር የሚዘባርቁ አሉ ለእነሱ ሁሉ መልስ የምንሰጥበት የቶማስም ጥያቄ ይሄ ተጠራጣሪ ብለን ምናልባት ወደ መንፈቅ ልንሄድ እንችል ይሆናል አይደለም እሱ ለጊዜው ሰዱቃዊነቱ ስቦት ተጠራጣሪነት ጠይቋል መጠየቁ ግን ያመጣው መልስ ዛሬ ለእኔና ለእናንተ ለእምነታችን ጽኑ መሰረትን ያስጨበጠ መልስን አስገኝቶልናል በዝግ ቤት ውስጥ በመግባቱ እነሆ አምላክ ከትንሣኤው በኋላ መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በፊት ከትንሣኤው በኋላ ያውርሱ ነው ከቅድስት ድንግል ማርያም የተወለደው ከእርሷ የነሳውን ሥጋ ለመጨረሻው እስከ ዘላለም ድረስ ተዋህዶት ይኖር ዘንድ ነስቷል ያን ሥጋውን ትቶ አይደለም አንዳንዶች በመቃብር ሥጋውን ትቶ በመንፈሱ ተነሳ ሥጋው በመቃብር ቀረ የመጣበት ዋናው ዓላማ ሥጋንም እንደው ከማርያምም ወሰደ ወይም ሥጋንም ነሳም ከተባለ በዚች ምድር ላይ ሰዋዊ ስራን ለመስራት የግዴታ ሰው መሆን ስለሚያስፈልግ ለዚያ ዓላማ ነው ያን ዓላማውን ከጨረሰ በኋላ ላይ ያንን ተልእኮ ከፈጸመ በኋላ ግን ያንን ሥጋውን በመቃብር ውስጥ ትቶት በመንፈስ ነው የተነሳው በላይ በእግዚአብሔር መንግስት በመንፈስ የሚኖርበት ነውና ብለው በዚህ ትርጉም የሚሄዱ አሉ ይሄ ከተዋህዶ እምነት ውጭ ሆነ ክህደት ነው ሌሎቹም ደግሞ አይ በመቃብር አልተወውም ነገር ግን ትልቅ ክብር ያለው ሥጋ ስለሆነ ወስዶ በሶስተኛው ሰማይ ላይ አስቀምጦታል የሚሉም አሉ ይሄም ክህደት ነው ፍልስፍና ነው በቅዱስ መጽሐፍ ያላገኘ ነው በቅዱስ መጽሐፍ ያገኘ ነው ተዋህዶን ነው እንተ ዓለም ተዋህዶ እያልን የምንመሰክርላት እምነታችን ነው ይሄም ተዋህዶ ምንድነው ከተዋህዶ በኋላ መለያየት መነጣጠል የለም ከቅድስት ድንግል ማርያም የነሳውን ሥጋ እንደም ለመጨረሻ ጊዜ ተዋህዶት ይኖር ዘንድ ነስቷል ስለዚህ ከሙታን ተለይቶም ከተነሳም በኋላ የተነሳው በሥጋው ነው ያ በቀራንዮ ኮረብታ የተቆረሰው ሥጋ የፈሰሰው ደም እነሆ ወደ መቃብር የወረደው እርሱ የተነሳውም እርሱ ነው በዚያ በዝግ መቃብር ነው መቃብሩ አልተፈነቀለም መቃብሩን ድንጋይ ያንከባለሉት መላእክት ናቸው እንጂ ጌታ ሲነሳ በዝግ መቃብር ነው እንደተዘጋ ድንጋዩ እንደተገጠመ ነው የተነሳው ይህ እንግዲህ የሚያሳየን መለኮት ከሥጋ ሥጋ ከመለኮት ረቂቁ ከግዙፉ ከረቂቁ በተዋህዶ አንድ አካል አንድ ባህሪ እንደሆነ ነው እንዴት ይሆናል እንዳንል ነው በዝግ ቤት ውስጥ ገባ በተዘጋ ቤት ውስጥ ግዙፍ የሆነ እንዴት በተዘጋጋ ነገር ውስጥ ይገባል የሚል ጥርጣሬ ውስጥ እንዳይገባ ነው በሥጋው እንደሆነ አሁንም ደግሞ ሥጋ ከመለኮት መለኮት ከሥጋ በተዋህዶ አንድ ነው እንዳልተለያዩ ደግሞ ሌላ ማረጋገጫ ሰጠ ኑ በእኔ እንደምታዩት መንፈስ ሥጋና አጥንት የለውም መንፈስ ያያችሁ እንዳይመስላችሁ አትደንግጡ በግልጽ እኮ ነው የተናገረው ፍልስፍናውን ምን አመጣው በግልጽ እየተናገረ በእኔ እንደምታዩት መንፈስ አጥንት ሥጋ የለውም ኑ ዳብሱ እኔ እንደሆንኩኝ እኔ የሚለው ማንን ነው መምህራችን አባታችን እያሉ ከእርሱ እግር ስር ቁጭ ብለው ይማሩ ለነበሩት ከእርሱ ጋር አብረው ይበሉ ይጠጡ ለነበሩት ሌላ አይደለሁም እኔው ራሴ ነኝ አሁንም ኑ እዩ እኔው ራሴ እንደሆንኩኝ ዳብሳችሁ አረጋግጡ በእኔ እንደምታዩት መንፈስ አጥንት ሥጋ የለውም
ቶማስ ካላየሁ አላምንም ብለሃል ና የተወጋ ጎኑን የተቸነከሩ እጆቹንና እግሮቹን ማየት አለብኝ ብለሃል ማየት ብቻም አይደለም ማየት ማመን አይደለም የሚሉ ወገኖች ስላሉ አዎ የሚታየው በርግጥ ልክ ነው አንዳንድ ጊዜ ምትሃትም ይታያል ማየት ማመን አይደለም ና ዳብስ ነው በቃ መዳበስ አለብን ነው ማየቱን ብቻም አይደለም መዳበሱንም ጭምር ነው ና ዳብስ እጅን ጣትህንም አምጣው በተቸነከሩት በሽንቁሮች ውስጥ አስገባ ያን ሁሉ አደረገ እና ድንቅ ነው በዚህ ቤት ውስጥ የገባው እሱ እንደገና ደግሞ ስጋውን አስዳበሰ ተዋህዶ ማለት ይሄ አይደል እንዴ በዚህ ቤት ውስጥ የገባው ረቂቅ መንፈስ ነው ብለን በዚያ ብቻ ና ደግሞ ስጋዬንም ዳብሰው ጣትህንም በእጄ ውስጥ አስገባለው ይሄ ቶማስ ደግሞ የመለሰው መልስ ሌላ የተዋህዶን ምስጢር የሚገልጽ ነው ጌታዬ አምላኬ አለ ጌታዬ አምላኬ ሁለት ቃላት ጌታዬ አምላኬ ጌታዬ ማለቱ የዳሰሰው የዳበሰው ሰውነት የጌታው መሆኑን መግለጹ ነው ጌታዬ ካለ ብሎ ብቻ አልቀረም ያ የዳሰሰው የመለኮትን ስጋ ስለሆነ እጁም ተቃጥላ ልክ እሳት ውስጥ የገባ ላስቲክ ኩምትር እንደሚለው የሱም እጁ ያን ጊዜ የመለኮትን ስጋ ነውና የዳበሰው ኩምትር ስላለ አምላኬ አለ በቃ ጌታዬ አምላኬ በተዋህዶ የተገለጸ አምላክ ይህን መሰከረ ሳያዩ የሚያምኑ ብፁዓን ናቸው ስላየኸኝ ያምናሃል ነው እኔና እናንተ እንደ ቶማስ የክርስቶስን ስጋና ወይም እጁን ጣቱን ያንን ዳብሰን አይደለም አይደለ በተዋህዶ ዛሬ የምናምነው ክርስቶስ በተዋህዶ ነው በቃ ተዋህዶ ነው ሃይማኖታችን ተዋህዶ ነው ጠላትም የበዛባት ተዋህዶ ናት እውነተኛዋ እርሷ ነች የምታጸድቀው መንገድ እሷ ናትና እቺ ግን ሃይማኖት ብዙዎች የሞቱላት እነዚያ ሁሉ የምናነሳቸው በዙሪያችን የከበቡ ቅዱሳን ስለዚህ ሃይማኖት ነው ስጋቸውን የቆረሱት ደማቸውን ያፈሰሱት በአጠቃላይ እንደው ማንኛውንም ነገር የከፈሉት ለምን ህይወት የሚገኝባት ናትና ስለዚህ የችን ሃይማኖታችንን ማወቅ አለብን ውለታን ብቻ አይደለም እግዚአብሔር ያደረገልንን ውለታስና ትልቁ ውለታ ይሄ ነው ያ በስጋ ለኔና ለናንተ የሚፈጸመው ነገር ወደዚህ ታላቁ ምስጢር ወደ ታላቁ ምህረት ይቅርታው ወደሚደረግበት እንድንመጣ ነው እግዚአብሔር አምላካችን በምህረቱ በቸርነቱ ይጎብኘን በዓሉን የሰላም